ተጓዥ የሆናችሁ ሰዎች በአጠቃላይ ይህንን መረጃ ሰምታችሁ ወደ በርሜል ቅዱስ ጊዮርጊስ መምጣት ያለባችሁ ማለት ነው። ሴቶች ቢጃማ ነገሮችን ድሪያ የሚባሉ ነገሮችን ብትይዙ፣ ወንዶችም እንደዛው በተመሳሳይ ቁምጣ እና ከፍተኛ ገንዘብ ይዘን የምንሄድ ሰዎች አለን። ይህንን ነገር ማስቀረት መቻል አለብን። ተዘርፎ ወይኔ ዶክመንት የጠፋ ፋይል የጠፋ ለምን አትነግሩኝም ሲል ይስተዋላልና በረራ አምጧቸዋል ቢባል በጣም እናዝናለን። ምንም ልናግዛቸው አንችልም። ተከትላችሁ ይህንን ገንዘብ ብትሰጡና ብትበሉ እኛ ኃላፊነት አንወስድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተርቢኖስ መንፈሳዊ የጉዞ ማህበር በመላው ዓለም ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኢትዮጵያውያን፣ ኤርትራውያን በአጠቃላይ ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን በማለት መልካም ምኞቱን ለመግለጽ ይወዳል። እነሆ በዛሬው ዕለት የመጨረሻውን የጥር 14 መነሻ ያደረገ ጉዟችንን መረጃ የምንሰጥበትና እጅግ በጣም ጠቃሚ የሆኑ ተጓዦች ወደ በርሜል ሲሄዱ ምን ማድረግ አለባቸው የሚሉትን ሐሳቦች አንስተን የምንቆይ ይሆናል ማለት ነው። ይህ መረጃ ለሁሉም ተጓዦች እንዲደርስ ሼር አድርጉ። ተጓዥ የሆናችሁ ሰዎች በአጠቃላይ ይህንን መረጃ ሰምታችሁ ነው ወደ በርሜል ቅዱስ ጊዮርጊስ መምጣት ያለባችሁ ማለት ነው። እንግዲህ እንደሚታወቀው የመጀመሪያው የጉዞ መረጃችን እንግዲህ የጉዞ መነሻ ጥር 14 ወይም ደግሞ ጃንዋሪ 22 ነው። ጃንዋሪ 22 በፈረንጆች ነው። ከጠዋት ጀምሮ እስከ ማታ ድረስ ያለውን የበረራ ጊዜ ይዘናል። ይህንን እንግዲህ በእያንዳንዱ በረራ ላይ የተመደባችሁ ተጓዦቻችን ሁላችሁም ሰዓቶቻችሁን አውቃችሁ በዛ ሰዓት እንድትገኙ ለማለት እወዳለሁ። ሌላው እንግዲህ ተጓዦቻችን በአጠቃላይ ለምሳሌ ወደ ኤርፖርት ሲሄዱ ቀለል ያለ ሻንጣ ብትይዙ፣ አጠቃላይ እዛ በርሜል የምንጠመቀው 7 ቀን ነው። የ10 ቀን የ12 ቀን ጉዞ ነው ያለን። ስለዚህ ለ12 ቀን የሚበቃን ልብስ፣ አንደኛ ሙቀት ነው ሀገሩ። ሴቶች ቢጃማ ነገሮችን ድሪያ የሚባሉ ነገሮችን ብትይዙ፣ ወንዶችም እንደዛው በተመሳሳይ ቁምጣ፣ ስስ የሆኑ ቲሸርቶችን እነዚህ ነገሮች በደንብ ብትይዙ 3 4 5 ብትይዙ ከበቂ በላይ ነው ማለት ነው። የጸሎት መጽሐፍቶቻችሁን ይዛችሁ ለዚህ ጉዞ መምጣት ትችላላችሁ። በጣም አንዳንድ ሰዎች እኔ በጣም ይገርመኛል ማለት እጅግ በጣም ትልልቅ ሻንጣ ለመጫን የሚከብድ ትልልቅ ግዙፍ የሆነ ሻንጣ ይዘው ይመጣሉና ይሄ ምንም አያደርግም። አንደኛ ኤርፖርት ላይ ክፍያ ሊኖርባቸው ይችላል። ሁለተኛ ነገር ደግሞ መኪና ላይ መጫን ማውረዱ ለነሱ ከአንድ ቦታ ወደ አንድ ቦታ ማጉላላቱ ራሱ እጅግ በጣም ፈታኝ ነው። ስለዚህ ተጓዦችም ይህንን ከወዲሁ ግንዛቤ ውስጥ በመፍጠር ከውጭም የምትመጡ ሰዎች ያረፋችሁበት ሆቴል ላይ ሻንጣችሁን ስቶር ስለሚኖራቸው ስቶር ውስጥ አስቀምጡ። ቀለል ያለ ሻንጣ አጭር ፎሎሚ ይዛችሁ በዛ መጓዝ ትችላላችሁ። ሌላው ደግሞ እንግዲህ ይሄ ነገር ለምሳሌ አየር መንገድ ላይ ከበርሜል ደርሳችሁ ስትመለሱ ጸበል ቀርታችሁ ስትመጡ የጸበል ክፍያ አለ። እንግዲህ ከአየር መንገድ እስከ 18 እስከ 20 ኪሎ ድረስ ነው የሚፈቅደው ለአንድ ተጓዥ መጫን የሚችለው እስከ 20 ኪሎ ድረስ ነው። ከዛ በላይ ያለውን 21 ኪሎም ቢሆን 22 ኪሎም ቢሆን ላለፈው ኪሎ ግዴታ መክፈል አለበት። እኛ ይሄንን ክፍያ አያጠቃልልም፣ እኛን አይመለከተንም። ራሳችሁ ናችሁ ይሄንን ክፍያ የምትከፍሉት። ብዙ ጊዜ አየር መንገድ ላይ አምናም ካቻምናም በነበረን ልምድ ብዙ ተጓዦች ጸበልተኞች አይደለም ወይ? ለጸበልተኛ አታስቡም ወይ? ለምንድን ነው እንዲህ የምታደርጉት? ክርስቲያን አይደላችሁም ወይ? እያሉ አየር መንገድ የሚሰሩ ሰራተኞችን ሲያጉላሉና እንዲሁም ደግሞ እነሱ ላይም የሥራ ጫና ሲፈጥሩ ይስተዋላልና ስለዚህ እዚህ ላይ በደንብ አጽንኦት እንድትሰጡት እፈልጋለሁ። ሌላው ምንድነው ለሳምንት ከሚበቃን ገንዘብ በላይ አንዳንዴ ከፍተኛ ገንዘብ ይዘን የምንሄድ ሰዎች አለን። ይሄንን ነገር ማስቀረት መቻል አለብን። ለዛ ቀን የሚበቃንን ገንዘብ ብቻ ይዘን ነው መምጣት ያለብን ማለት ነው። ምክንያቱም ከዚህ በላይ የምናመጣው ገንዘብ ምንም ስለማይጠቅም ማለት ነው። ቤተክርስቲያኑን ማገዝ ቤተክርስቲያኑን መርዳት ከፈለግን አካውንት አለ። በዛ አካውንት በቤተክርስቲያኑ አካውንት በርሜል አሸዋ ማዶ ቅዱስ ጊዮርጊስ ታምረኛው ጸበል የሚል የልማትም የሰበካ ጉባኤም የሕንጻ ሰሪ ኮሚቴም ራሱን የቻለ አካውንት ስላለ በዛ አካውንት ገቢ ማድረግ ትችላላችሁ። በደንብ አጽንኦት ሰጥቼ ከዚህ በፊትም አምናም ካቻምናም ስናገረው እንደነበረው የስለት ብር አለኝ፣ አስራት በኩራት አለኝ፣ ሰለሞን ይዘህልኝ ሂድ፣ ቢሮ መጣችሁም ይሄንን ይዛችሁልኝ ሂዱ፣ እንደዚህ አይነት ነገር እኛ አንቀበልም። ምንም አይነት ዕቃ ምንም አይነት ገንዘብ ተቀብለን ወደዛ ቦታ ይዘን አንሄድም። ማገዝ ከፈለጋችሁ
ቤተክርስቲያኑ በሚመለከተው አካውንት ለቤተክርስቲያኑ ገቢ አድርጉለት። ለማንም ግለሰብ ሰጥታችሁ ገንዘባችሁ ከተበላ ገንዘባችሁ ይድረስ አይድረስ እርግጠኛ ባልሆናችሁበት ሁኔታ ክርስትና ስም እንሰጥላችኋለን እያሉ የሚያጭበረብሩ ሰዎችን ተከትላችሁ ይህንን ገንዘብ ብትሰጡና ብትበሉ እኛ ኃላፊነት አንወስድም። ሌላው እኛም ራሳችን እኔም ራሴ ከማንኛውም ሰው ገንዘብ መቀበል አልችልም ማለት ነው። በምንም ተአምር መኪና ውስጥም ለሚኖረው ልመና እንደዚህ አድርጉ፣ ለዚህ ቤተክርስቲያን እንደዚህ አድርጉ ለሚባለው ምናልባት በእኛ እንኳን የማትጓዙ ሰዎች ይህንን ሚዲያ የምትከታተሉ ሰዎች ወደፊት ለመጓዝ የምታስቡ ተጓዦቻችን በየመኪናው ስለ አድኖ ተይዞ ጨረታ የሚጫረት ከሆነ ስለ አድኖ ተይዞ ለዚህ ቤተክርስቲያን ለምናሰራው የገጠር ቤተክርስቲያን አለ የሚባል ከሆነ ያ ሰው በግለሰብ በኪሱ አካውንት ነው ገንዘቡን የሚያስገባውና ለሚደርስባችሁ መዘረፍ እኛ ኃላፊነት አንወስድም። እኛም ጋር ይሄንን ነገር አናደርግም። በየመኪናው ይሄው 3ኛ ዓመታችን መጥቷል ጉዞ ከጀመርን እጅግ በጣም ብዙ ሺዎች በተርቢኖስ መንፈሳዊ የጉዞ ማህበር ተጉዟል። አሁንም በጣም በርካታ ቁጥር ያለው ተጓዥ በእኛ ይጓዛል በዚህ በ2018 ዓመተ ምህረትም። ስለዚህ እነዚህ ሁሉ ተጓዦች ገንዘብ አንቀበልም፣ መኪና ውስጥም ጨረታ አናጫርትም። እዚህ ነገር ላይ እጅግ በጣም ጥንቃቄ አድርጉ። ለእኛ አስተባባሪዎችም ቢሆን ምንም አይነት 0.5 ሳንቲ ገንዘብ እንዳትሰጡ አደራ ለማለት ወዳለው። እኛ እናንተን አገልግለን እናንተ ተደስታችሁ ስትመጡ የእናንተን ምርቃት የእናንተን በረከት ማግኘት ነው የምንፈልገው። እንደ ማህበር ከኔ አስተባባሪ ከኔ ልጆች የሆኑ አስተባባሪ ከሆኑ ልጆች ውስጥ ገንዘብ የሚቀበል አስተባባሪ ካለ ይህንን መረጃ ከሰማሁት ያ ልጅ ቀጥታ ከኛ ማህበር ይባረራል ማለት ነው። ተጓዦች ምን መያዝ አለባቸው የሚለው ለምሳሌ ሞቃታማ ስለሆነ ቀለል ያለ አለባበስ፣ ህፃናት የያዛችሁ ልጆች ካላችሁ በጣም ህፃን የያዛችሁ አሁን ትምህርት የሚዘጋበት ወቅት ስለሆነ ለህፃናት የሚሆኑ ከዚህ መውሰድ ያለባችሁ የታሸጉ ምግቦች ካሉ እነሱን ይዛችሁ መሄድ እንዳለባችሁ መዘንጋት የለባችሁም ማለት ነው። ይህንን በደንብ ትኩረት ስጡት። ሌላው ምንጣፍ የምተኙበት እዛ አዳራሽ የራሳችን አዳራሽ አለ። በርሜል ላይም በጣም ብዙ ሰው መያዝ የሚችል ትልቅ አዳራሽ አለ። ወንዱን ለብቻ ሴቱን ለብቻ የምናሳርፍበት ማለት ነው። የራሳችን አዳራሽ ነው። አዳራሽ እዚህ አዳራሽ ላይ ምንጣፍ የለም። ስለዚህ ምንጣፍ ሁሉም ሰው ሊኖረው ይገባል ማለት ነው። ይሄንን ምንጣፍ ይዛችሁ እያንዳንዳችሁ ይዛችሁ መምጣት አለባችሁ። 2-3 የሆናችሁ ፋሚሊ የሆናችሁም ደግሞ እንደዛው የቤተሰብ የሚሆን አንድ ተለቅ ያለ ምንጣፍ ይዛችሁ ነው። ሌላው ምንድነው መጠመቂያ ቁምጣ ነው። በቁምጣ ነው እንግዲህ በርሜልም ምርት ደለጎ ቅዱስ ኪዳነ ምሕረትም ስትጠመቁ ግዴታ ቁምጣ ወይም ኳስ ተጫዋቾች የሚጫወቱበት ቁምጣ አለ። ይህንን አዲስ ቁምጣ መግዛታችሁን እንዳትዘነጉ። እዚህ ንስሐ አባት ያላችሁ ሰዎች ካላችሁ ከወዲሁ ከመረጃ ከተለቀቀበት ጊዜ ጀምሮ ንስሐ አባታችሁን አግኝታችሁ ንስሐችሁን ጨርሳችሁ መሄድ ይኖርባችኋል ማለት ነው። ንስሐ አባት የሌላችሁ ደግሞ እዛው በርሜል ቅዱስ ጊዮርጊስ ላይ ንስሐ የሚሰጡ አባቶች አሉ። እነሱ አባቶች ጋር ተገናኝታችሁ ከገንዘብ ንክኪ ነፃ በሆነ መልኩ ንስሐችሁን ተቀብላችሁ አባቶችንም አመስግናችሁ ተመሰጋግናችሁ የአባቶችን ጸሎት አግኝታችሁ እንድትመጡ ምቹ ሁኔታ ስላለ ያንን እዛ ማድረግ ትችላላችሁ። ቄደር የሚያስፈልጋችሁ የቄደር ጥምቀት የሚያስፈልጋችሁ ሰዎችም ካላችሁ እዛው በርሜል ቅዱስ ጊዮርጊስ ላይ አባቶች ጸሎት አድርገው ለቄደር የሚያስፈልገውን መጽሐፍ አንብበው ቄደር የሚያጠምቁ መሆኑን ለማሳሰብና ለመግለጽ ወዳለው። በአጠቃላይ ጸጉራችሁ ያደገ ወንዶች ካላችሁም እንግዲህ ምናልባት ያው ለሴት ልጅ ነው ጸጉር ማሳደግ የሚፈቀደው። ከዚህ በፊትም እንደሚደረገው ሁሉ በርሜል ቅዱስ ጊዮርጊስ ስትገቡ ወንዶች ጸጉራችሁን ማሳደግ እንደሌለባችሁ፣ ሴቶች ጥፍራችሁን ማሳደግ እንደሌለባችሁ፣ ወንዶችን በተመሳሳይ ጥፍራችሁን ማሳደግ እንደሌለባችሁ፣ ሽቶ መቀባት እንደሌለባችሁ እነዚህ ነገሮች በደንብ አጽንኦት ስጡበት። እነዚህ መሰረታዊ ነገሮች ስለሆኑ ሌላው ሽፍን ጫማ፣ ብዙ ሽፍን ጫማ ይዘው የሚሄዱ ሰዎች አሉ። ምንም አያደርግም። 1-2 ጫማ ሽፍን ጫማ ከያዛችሁ 2 ተቀያሪ ነጠላ ጫማዎች፣ ቀለል ያሉ ነጠላ ጫማዎችን ሲሊፐር የሚባለውን እነሱን ነገሮች ከያዛችሁ በቂ ነው ማለት ነው። ሌላው ጸበል እንግዲህ እስካሁን ባለን መረጃ መሰረት በርሜል ቅዱስ ጊዮርጊስ ላይ ጸበል መጠጣት እስካሁን አልተፈቀደም ከአምና ጀምሮ ማለት ነው። ስለዚህ ይሄ የቦታው ህግ ሊሆን ይችላል። ምናልባት በእነዚህ ዓመታቶች ውስጥ ጉዞ እየተጀመረ የሚቋረጥበት ትልቁ ምክንያት ምንም አይነት ፕሮብሌም ኑሮ አይደለም፣ በሽታ ስላለ ነው። ስለዚህ ምናልባት ተጓዦች በተገቢው መልኩ ጸበሉን ባለመጠጣት ሊሆን ይችላል፣ ንጽህናውን ባልጠበቀ ሁኔታ ላይ መጸዳጃ በጣም የተሟላ መጸዳጃ ቦታ ስለሌለ ይሄንን ተከትለው የሚመጣውን የውሃ ወለድ በሽታ ታኮ ጸበሉ ብዙ ጊዜ የመቋረጥና የመዘጋት አጋጣሚዎች ተጋርጠውበት ነበረ። ስለዚህ አሁንም እንደዚህ አይነት አክሲደንት እንዳይፈጠር እኛ ብቻ ሄደናል፣ እዛ ቦታ ሄጃለሁ፣ ተደብቄ ጠጣለሁ፣
አስተናጋጅ ጋር ተመሳጥሬ ጸበል አውጡልኝ ብዬ እንዲያደርጋለሁ የምትሉ ሰዎች ይህ ፍጹም በአባቶች የተከለከለና የተወገዘ ስለሆነ እባካችሁ ይህንን ድርጊታችሁ አቁሙ። በሰላም እኛ ደርሰን ከመጣን ቀጣይ ለሚኖረን ጉዞ አናውቀውም መቼ እንደሚሆን ጉዞ። ስለዚህ ለዛ ጉዞ መሰረት ጥለን ነው የምንመጣው ማለት ነው። መቆየት እንኳን ብንፈልግ ጸበሉን መጠቀም እንችላለን ማለት ነው እዛ ቦታ ላይ። ስለዚህ እዚህ ነገር ላይ በደንብ መጠንቀቅ መቻል አለባችሁ ማለት ነው። ከዛ ስንመለስ ግን ምናልባት ከምርት ደለጎ ቅድስት ኪዳነ ምሕረት ጸበል ይዘን የምንመጣበትን መንገድ እናመቻቻለን። ለበረከት እንዲሆን እምነቱን ይዛችሁ ከበርሜል ቅዱስ ጊዮርጊስም ይዛችሁ እንድትመጡ ይህንን ከአባቶች ጋር ተነጋግረን የምናመቻች ይሆናል ማለት ነው። ሌላው ምንድነው በደንብ በትኩረት ልታዳምጡት የሚገባ ነገር ምንድነው፣ ቦታው ላይ አሁን ላይ ምናልባት አንዳንድ ቦታዎች ላይ ከዚህ በፊት ተራራ ላይ ሄደን ነው የምንደውለው። አሁን ግን የተወሰኑ ቦታዎች ላይ ኔትወርክ የመስራት አጋጣሚ አለ። ግን የምንሄደው ለሱባኤ ነው፣ ለጸሎት ነው የምንሄደው። ቦታው ላይ ቪዲዮ መቅረጽ አይቻልም። ጸበሉ ቦታ ላይ ቪዲዮ ማንሳት፣ ቪዲዮ መቅረጽ አይቻልም። ስለዚህ ለሱባኤ እንደመሄዳችን እኛ ቪዲዮ ቀረጽን አልቀረጽን ቲክቶከር አይደለንም፣ ዩቲዩበር አይደለንም። ሶ ማስታወሻችን ድህነታችን ነው። ፈውሱን አግኝተን ከመጣን በቂ ስለሆነ እባካችሁ ማንኛውም ሰው እንደዚህ አይነት ስማርት ስልኮችን ይዞ መምጣት አይችልም። ከቤተሰብ ጋር ለመገናኘት እንዲያመቻችሁ በተን የሆኑ ትንንሽ ስልኮችን ይዛችሁ አደራ የምላችሁ ነገር ይሄንን። ለምን ይሄንን አልክ ብትሉኝ ከዚህ ቀደም እኔ በግልጽ የምታውቁት ነገር ስለሆነ ማለት ነው። እኔ አንድ ሌባ ልጅ አቅርብ ያለው ሚዲያ ላይ በየጸበሉ እየዞረ የሚሰርቅ በርሜል ላይም ብዙ ሌባ ተይዟል ሲሰርቁ። ምክንያቱም አንዳንድ ሰው በጣም ብዙ ትልልቅ ዶክመንቶች ያሉበት ስልኩ ሳያውቀው በሌባ ተመሳስሎ በሚገባ ሌባ ተዘርፎ ወይኔ ዶክመንት የጠፋ ፋይል የጠፋ ለምን አትነግሩኝም ሲል ይስተዋላልና ይሄንን በደንብ ትኩረት ሊሰጡበት ይገባል ማለት ነው። ማንኛውም ሰው ማንኛውም ስማርት ስልክ ይዞ መምጣት አይችልም። በ1000 ብር በ1500 ብር በተን ትንንሽ ስልኮች ቢጠፋ ማያስቆጨን ፋይል ይዞብን የማይሄድ ተግባብተናል አይደል? ይሄንን በደንብ ልትሰሙትና ተግባራዊ ልታደርጉት ይገባል። በርሜል ቅዱስ ጊዮርጊስ ስንሄድ፣ ወደ ጸበል ቦታ ስንሄድ ሁላችንም የበረከት ቦታ ነው የምንሄደው። በተለይ ከባህር ዳር በኋላ መንገዱ ፒስታ ነው 290 ኪሎ ሜትር። ገንዘባችሁን አውጥታችሁ የምትሄዱ ሰዎች ለድነት ነው የምትሄዱት። የድነት ቦታ ስንሄድ ከዚህ ከመነሻ ጀምሮ ነው በረከት የምናገኘው። መነሻችንን እንዴት ነው በረከት የምናገኘው? ታላላቆችን በማክበር አባቶችን በማክበር ለነሱ ቅድሚያ በመስጠት የታመሙትን በማገዝ። አናውቀውም ህመማችን በዛ ውስጥ በበረከት ስራ ውስጥ ህመማችን ሊወጣልን ይችላል። እኔ በረከት ስራ ሰርቼ ብዙ ደዌ ብዙ በሽታ ወጥቶልኛል። በጣም ብዙ ሰዎች የበረከት ስራ ሲሰሩ መንፈሳቸው ሲያዝ ሲጮ ሲታሰር እናያለንና ስለዚህ የበረከት ስራ ማለት ይሄ ነው። አቅመ ደካሞችን መደገፍ፣ ቅድሚያ ለነሱ መስጠት። ስለከፈልን ብቻ መርት እንዳለንና ስልጣን እንዳለን ከማሰብ ይልቅ እግዚአብሔር እዚህ ቦታ ላይ እንድትሄዱ ስለፈቀደላችሁ ፈጣሪያችሁን እያመሰገናችሁ፣ ምክንያቱም እዚህ ቦታ መምጣት ፈልጎ ብዙ ሰው ብዙ ገንዘብ ያለው መምጣት እየፈለገ መምጣት ያልቻለበት ቦታ ነው። እግዚአብሔር ስለፈቀደላችሁ ነው የምትሄዱት። ስለዚህ እናንተ ገንዘብ ስለላችሁ አይደለም የምትሄዱት፣ የፈጣሪ ፍቃድ ስላለበት። ይህ ፍቃድ ስላለበት ሰዎችን ብታከብሩ የበለጠ ጸጋ ታገኛላችሁ፣ የበለጠ ፈውስ ታገኛላችሁ ማለት ነው። ሌላው ዋናው አሳሳቢ ጉዳይ ሁላችንም ተጓዦች የበረራ ሰዓታችንን እንዳናሳልፍ አደራ የምላችሁ ጉዳይ ይሄ ነው። ከበረራ ሰዓታችን የዛን ቀን በጣም ብዙ ተጓዥ ነው ያለ። ብዙ ጊዜ ከዚህ በፊት 1 ሰዓት ተኩል በረራ እየቀረው ከቤቱ የሚነሳ ሰው አለ። 2 ሰዓት እየቀረው ከቤቱ የሚነሳ ሰው አለ። አየር መንገድ እንደዛ አይደለም። ቼኪን 1 ሰዓት ሲቀር ይዘጋል። በረራችን 4 ሰዓት ከሆነ እኛ ከ3 ሰዓት በፊት ተገኝተን ቼኪን ካላደረግን 3 ሰዓት እንገኛለን ብንል በፊት 40 ደቂቃ 30 ደቂቃ እያለ ቼኪን ማድረግ እንችል ነበር። አሁን ግን አይቻልም። በጣም ከፍተኛ የህዝብ ቁጥር ነው በኢትዮጵያ አየር መንገድ እየተጓዘ የሚገኘው። ኢቭን ባህር ዳር እንግዲህ ቀድሞ ነው የዘጋው። ከምንጓዝበት ቀን በፊት ነው ቀድሞ የዘጋው በረራው። ስለዚህ አደራ የምላችሁ ነገር በጣም ብዙ ሰው በዛ ቀን መጓዝ ስለሚፈልግና ስለሚጓዝ በተነገራችሁ ሰዓት ቀድማችሁ ሌሊት ተነስታችሁ እንቅልፍ እንዳይጥላችሁ። አብዛኛው ሰው ከእንቅልፉ ሰዓት ውጪ ነው ያደረግነው በረራውን እንዲመች አድርገን ግዴታ ሆኖብን ነው ወደ ጠዋትም ወደ መጨረሻውን በረራ ያደረግነው። የተወሰኑ ሰዎች በጠዋት የሚቀጠሩ 20-30 የማይሞሉ ሰዎች ማለት ነው። ስለዚህ እናንተ ሰዎች በረራችሁ ቢያንስ ከ3 ተኩል ከ4 ሰዓት ጀምሮ ነው የሚሆነው። ስለዚህ ከ3 ሰዓት 4 ሰዓት በረራ ያላችሁ 12 ሰዓት ላይ 1 ሰዓት ላይ ቀደም ብላችሁ ተገኝታችሁ ኤርፖርት ላይ ቼኪን አድርጋችሁ ቁጭ ብላችሁ ጠብቁ። ምንም የምታጡት ምንም የሚጎልባችሁ ነገር ስለሌለ ማለት ነው።
ይህንን ሳናደርግ ቀርተን በደንብ አስተውሉ። በረራ ሰዓታችን ተዛብቶ አልፎ መረጃ ሳይሰጣችሁ የቀራችሁ ሰዎች ካላችሁ መረጃ እንሰጣችኋለን። ግን መረጃ ተሰጥቷችሁ በረራ ሰዓታችሁ ተዘግቶ አይ ቼኪን አምልጧችኋል፣ በረራ አምልጧችኋል ቢባል በጣም እናዝናለን። ምንም ልናግዛችሁ አንችልም እኛ ምንም ነገር ማለት ነው። ምክንያቱም እኛም እንደናንተ ተጓዥ ነን፣ ቲኬት ቆርጠን ነው ባህር ዳር ሂደን ከእናንተ ጋር አብረን የምንጓዘው ማለት ነው። ስለዚህ አደራ አደራ የዛን ቀን ደውላችሁ በረራ ያለፈብኝ እንደዚህ ሆንኩኝ ላልባሌ ወጪ ስለምትዳረጉ እዚህ ነገር ላይ በጣም አጽንኦት ልትሰጡበት ይገባል። በጊዜ ሄዳችሁ ቼኪን አድርጋችሁ ቁጭ በሉ። እዛው ሻይ ቡና ማለት ይቻላል። እዛው የምትፈልጉትን ነገር መጠቀም ትችላላችሁ፣ ኤርፖርት ውስጥ ማለት ነው። ይህንን ለማለት ወዳለው። ሌላው ደግሞ ምንድነው ወሳኙ ነገር መታወቂያችሁ። ሁላችሁ መታወቂያ ያላችሁ መታወቂያ፣ ፓስፖርት ያላችሁ ፓስፖርት፣ ሁላችሁ ማንነታችሁን የሚገልጽ እኛ ትኬት ስንቆርጥላችሁ የላካችሁልንን መታወቂያ ሁሉም ሰው ይዛን ቀን መያዝ አለበት በትክክለኛው። ምክንያቱም ከባህር ዳር በኋላ ከኤርፖርት ጀምሮ ፍተሻ አለ። ቲኬታችንና ስማችን ተመሳሳይ ካልሆነ እንባረራለን፣ አጭበርባሪ ነና። ስለዚህ ከኤርፖርት ጀምሮ ያለውን ፍተሻ እያለፍን ባህር ዳርም ስንገባ ከባህር ዳር በኋላም በርሚል እስክንደርስ ድረስ መታወቂያ ማንነታችንን የሚገልጽ መታወቂያ ልንይዝ ይገባል። ይህንን መታወቂያ ሳንይዝ ቀርተን ለሚደርስባችሁ መጉላላት ኃላፊነት አንወስድም እኛ። ምክንያቱም ትኬት ስንቆርጥም ወይ መታወቂያ አላችሁ ወይ ፓስፖርት አላችሁ ብለን ስለምንጠይቅ ማለት ነው። ስለዚህ አደራ አደራ የምላችሁ ነገር ምንድነው? ፓስፖርት መታወቂያ በደንብ አረጋግጣችሁ ይዛችሁ መውጣታችሁን ረሳው እንደዚህ እንዳትሉ። ምክንያቱም ይህንን ማስታወቂያ ከጉዞ ቀን በፊት ቀድመን የምንለቅላችሁ ስለምትከታተሉንና መዘጋጀት ስላለባችሁ ማለት ነው። ሌላው ደግሞ ምንድነው ምናልባት ዋን ዌይ ብቻ የቆረጣችሁ ሰዎች ትኖራላችሁ፣ መሄጃ ብቻ። ደርሶ መልስ ቆርጣችሁም እዛ መቅረት የምትፈልጉ ሰዎች ትኖራላችሁ። እኛ ከዚህ በፊት ደርሶ መልስ ቆርጠው እዛ ለሚቀሩ ዋን ዌይ ለሚቆርጡ ሰዎች ኃላፊነት ወስደን ይዘናቸው እንመጣለን። ሙሉ ክፍያ እናስከፍላቸውና ኢቭን ፕሌን ቲኬት እኛ ነን የምናስተካክልላቸው፣ እኛ ነን የምንቆርጥላቸው። አሁን ላይ ግን ያ ነገር ቀርቷል። ቀጣይ ጉዞ መቼ እንደምናዘጋጅ አናውቅም፣ ደግመን መቼ እንደምንመጣ አናውቅም። ስለዚህ እዛ ለምትቀሩ ሰዎች ዋን ዌይ ለቆረጡ ይህንን በደንብ አድርገን በአጽንኦት አስረድተናቸዋል በስልክ። እኛ ተመልሰን አንመጣም፣ ስለዚህ ስትመለሱ ይሄ ነው፣ ክፍያ እንቀንሳለን፣ ስለዚህ በዚህ መሰረት በራሳችሁ መንገድ እንመለሳለን ካላችሁ ሶኬ ዋን ዌይ እንቆርጣለን። ደርሶ መልስ ቱ ዌይ ቆርጣችሁ እዛ ድንገት ምናልባት ጸበሉ ላይ ታማችሁ ወይ ሊሆን ይችላል በተለያየ መንገድ ወይ በጣም እርቼ ጉዴን ማየት በቃ ነገሮች ለይተውልኝ ማየት ፈልጋለሁ የምትሉ ሰዎች ካላችሁ እናንተም ሰዎች በተመሳሳይ ትኬታችሁን 6787 ላይ ወይም እዚህ ቤተሰብ ያለ ሰው አየር መንገድ ኦፊስ ቦሌ ላይ ሂዶ ትኬታችሁን ማስተካከል ይችላል። ቅጣት አለው። ያረዘማችሁበትን ቅጣት ከፍሎ ትኬታችሁን ማስተካከል እንደምትችሉ ለመግለጽ ነው። እኛ ግን አድርሰን በምንመለስበት ቀን በ26 ወደ አዲስ አበባ እንመለሳለን። እስከዚህ ድረስ ነው እግዚአብሔር ከፈቀደልን የኛ ኃላፊነት። እኛ አይደለም ጉዞን የምናካሄደው፣ በፈጣሪ ፍቃድ ነው። የሰማዕቱ ቅዱስ ጊዮርጊስ እርዳታ ኑሮበት ነው ይህንን ጉዞ የምናካሄደው ማለት ነው። ስለዚህ ቀጣይ ጉዞ መቼ እንደሆነ አናቅም። ባወቅንበት ቀን ግን በሚዲያ እንደዚሁ በተመሳሳይ የምንገልጽላችሁና የምናሳውቃችሁ ይሆናል ማለት ነው። በይበልጥ ደግሞ ባህር ዳር ላይ ተገናኝተን እግዚአብሔር በፈቀደው መምህራችን መምህር ተስፋዬም ሰፊ ጉባኤ አዘጋጅተን ከሱ ጋር ተማምረን እኔም ደግሞ ለተጓዦቼ በቂ የሆኑ ማብራሪያዎችን ሰጥተን በቂ የሆኑ መግለጫዎችን ሰጥተን ለጉዞ የምንዘጋጅ ይሆናል ማለት ነው። ይሄ ግን በጣም መሰረታዊና ግዴታ አንገብጋቢ እዚህ ሚዲያው ላይ ያላችሁ ሰዎች፣ ሚዲያውን የምትከታተሉ ሰዎች፣ ለመጓዝ የምታስቡ ሰዎች አንድ ተጓዥ ማወቅ ያለበት ነገር ስለሆነ ሁላችሁም ሼር አድርጋችሁ ለሌላ ጊዜም እንድትዘጋጁና የምትጓዙ ሰዎችም ደግሞ እነዚህ ነገሮች በደንብ በአጽንኦት እንድትከታተሉት ለማለት ነው። ከዛ ውጪ ደግሞ እዛ ቦታ ላይ ተኪዶ ጸበል አልጠመቅም ማለት አይቻልም። ሁሉም ሰው ግዴታ መጠመቅ አለበት። እኛ የራሳችን አዳራሽ አለን። ከአዳራሽ ውስጥ ወጥቼ የራሴን ማረፊያ ፈልጋለሁ፣ በራሴ እጠቀማለሁ ካለ የግለሰቦች ቤት አለ፣ እዛ መጠቀም ይችላል። ግን ደግሞ እኛ አዳራሽ ውስጥ ያሉ ተጓዦቻችንን በአጠቃላይ ማኔጅ አድርገን ሌሊት ቀስቅሰን ጸበል አድርሰን ተመልሰን ወደ አዳራሽ ይዘናቸው የምንመለስ ይሆናል። ወንዱን በወንዱ ሴቶችን በሴቶች አድርገን ሁሉም በየፈረቃው አቅመ ደካማውን ተሸክመን ባልጋ የሚሄደውን ባልጋ ጭነን በደንብ አድርገን አስጠምቀን ተጠምቀን የህፃናትም ራሱን የቻለ ፕሮግራም ስላለ ህፃናቶችንም አስጠምቀን አብረናችሁ ገብተን ተጠምቀን በረከት አግኝተን የምንመለስበት ጉዞ ስለሆነ በጣም ደስተኞች ነን። ከዛ ውጪ
ቀድማችሁ ማወቅ ያለባችሁ ነገር ይሄ ቪዲዮ በተለቀቀበት ሰዓት ማወቅ ያለባችሁ መረጃ ካለ እነዚህ ከታች የሚሄዱ ስልኮች በሙሉ የእናንተን መረጃ ለመቀበል ክፍት ሆነው የሚጠብቁ ናቸው። ኦፕሬተሮቻችን አሉ። ሁሉም በተገቢው መንገድ ይቀበሏቸዋል። አስተያየት ሀሳባችሁን እንቀበላለን። ያልገባችሁ ነገር ካለ ጠይቁን። ምርጫችሁ ተርቢኖስ መንፈሳዊ የጉዞ ማህበር ስለሆነ በእውነት ከልቤ 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 ላመሰግናችሁ እወዳለሁ። ስለነበረን ቆይታ ልባዊ ምስጋናዬን ለማቅረብ እወዳለሁ። እግዚአብሔር ያክብርልን። መልካም የጥምቀት በዓል ይሁንላችሁ ይሁንልን። በሌላ ዝግጅት በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።